አምላክ እውቀትን የሚገልጥ አምላክ እውቀትን ይግለጥልን። በጥበብ እግዚአብሔር አምላክ ያስተምረን። የምንማረውን የህይወት ያደርግልን። ሁላችሁም የቅዱስ ዮሐንስ ራእይ ምዕራፍ 4 እንከፍታለን። እንግዲህ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ስለ 7ቱ አብያተ ክርስቲያናት እና ስለ 7ቱ የቤተ ክርስቲያን አለቆች የሚናገር መሆኑን እናያለን። እንግዲህ የዮሐንስ ራእይ ክፍል ሲጀምር 7ቱ ከዋክብት የተባሉት 7ቱ የቤተ ክርስቲያን አለቆችን የሚያሳይ ሲሆን 7ቱ መቅረዝ የተባሉት ደግሞ 7ቱ ቤተ ክርስቲያናት መሆናቸውን አይተናል ማለት ነው። ይህንም በደንብ አድርገን አይተናል። እንግዲህ ለ7ቱም አብያተ ክርስቲያናት መልእክት ተልኳል። እነዚህ 7ቱ ቤተ ክርስቲያናት እነማን ናቸው? ምንድን ናቸው? አገልግሎታቸው የትኛው ቤተ ክርስቲያን ነው የሚለውን ኤግዛም ላይ ይመጣል። አስቀድሜ በዚሁ አጋጣሚ ልንገራችሁ። የ7ቱ አብያተ ክርስቲያናት ጥንካሬያቸው፣ ድክመታቸው ምናምን እነሱንም በደንብ አድርጋችሁ ተመልከቱ። በዛሬው ዕለት ግን የምንመለከተው ምዕራፍ 4 ትንሽ ጠንከር ያለ እንግዲህ ከዚህ በኋላ የቅዱስ ዮሐንስ ራእዩ እየጠነከረ እየበረታ የሚመጣ ክፍል ነው። ስለዚህ አንድ በአንድ እያየን ክፍል በክፍል እየከፈል እንሄዳለን። በጣም አጫጭር ናቸው ምዕራፋቶቹ እንደምታውቋቸው። አጫጭር ቢሆኑም ግን በውስጣቸው የያዘው መልእክት በጣም ትልልቅ ነው። ስለዚህ አንድ በአንድ ምን ማለት ነው፣ ምንድን ናቸው የሚለውን እያየን እንሄዳለን። መምህራችን ድል በድል ከመጡ እንግዲህ እሳቸውን እየተከታተላቸው አስገቧቸው። ጠዋት ስለነገርናቸው ሊመጡ ይችላሉ። ስለዚህ በእንደዚያ መንገድ እንሄዳለን። የሚያስተምር እግዚአብሔር አምላክ ያስተምረን፣ እውቀትን ይግለጥልን። በቀጥታ ወደ ትምህርቱ እንሄዳለን። እንግዲህ መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ቃል ጆሮ ያለው ይስማ በማለት ቤተ ክርስቲያንን መንፈስ ቅዱስ እንደሚመራት ከራሱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምን ብለናል ማለት ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የቤተ ክርስቲያኒታችን ጠባቂ፣ ቤተ ክርስቲያንን የሚመራ በተለይ ደግሞ የቤተ ክርስቲያን የበላይ አለቆች ለተባሉ ወይም ቤተ ክርስቲያንን ለሚያስተዳድሩ ሁሉ የበላይ መልእክት የሚያስተላልፍ ጆሮ ቢኖረን ምንሰማው መንፈስ ቅዱስን እንደሆነ ነግሮናል ማለት ነው። በእነዚህ በ3ቱ ምዕራፎች ማለት ነው። በተለይ 7ቱ አብያተ ክርስቲያናት ጠንካራ ጎንም ደካማ ጎንም እንደነበራቸው፣ ጥቂቶቹ ደግሞ ጭራሽ የሞቱ እንደነበሩ ፈጥኜ እመጣባቸዋለሁ ካላስተካከላችሁ በማለት እግዚአብሔር አምላክ ራሱ እንዴት እንዳስጠነቀቃቸው በቅዱስ ዮሐንስ በኩል እንዴት አድርጎ መልእክት እንደላከላቸው ተመልክተናል። ዛሬ የምናየው ክፍል ደግሞ የእግዚአብሔር መንግስት የሚያሳይ የእሱን ዙፋኑ ያለበትን ስፍራ ላይ ምን ይመስላል የሚለውን ራሱ ቅዱስ ዮሐንስ በራእይ በመንፈስ የተመለከተበት ነው። እንግዲህ ቅዱስ ዮሐንስ ወልደ ነጎድጓድ ይህንን በሚጽፍበት ሰዓት ላይ የነበረው ወይም ደግሞ የነበረበት ቦታ ፍጥሞ ደሴት የምትባል በዛ በፍጥሞ ደሴት በታሰረበት ሰዓት ላይ በመንፈስ ቅዱስ ተመርቶ በመንፈስ ቅዱስ ሄዶ የተመለከታቸው እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ጻፍ እያለ ያጻፈው እንዲሁም ደግሞ መላእክት እያገዙት እያሳዩት እያስጎበኙት ሁሉ ነገር እየፈቱለት የጻፈው ወደፊት የሚፈጠርና ወደፊት የሚመጡትን ነገሮች ሁሉ አስቀድሞ የተመለከተበት ነው። በተለይ ይህን መጽሐፍ ቅዱስ ክፍል በደንብ የተረዳ ሰው መጪውን ጊዜ በደንብ አድርጎ ያውቀዋል እና በሕይወቱ የተጠነቀቀ እግዚአብሔር አምላክን በጣም የሚወድና ለእግዚአብሔር አምላክ የተገዛ ይሆናል ማለት ነው። ስለዚህ እዚህ ምዕራፍ 4 ከቁጥር 1 ጀምሮ ሲጽፍ እንደዚህ ይለናል። ከዚህም በኋላ በሰማይ የተከፈተች በር አየሁ አለ። ስለዚህ ሰማይ ምን አላት? የተከፈተ በር አላት። ሰማይ ሲከፈት የእግዚአብሔርን መንግስት ማየት እንችላለን። በተለይ በዚህ በሐዋርያት ስራ ላይ ሰማይ ተከፍታ ማንን ተመልክቶ ነበረ? ሰማይ ሲከፈት በእግዚአብሔር አብ ቀኝ ተቀምጦ ቆሞ የተመለከተው ማን ነበረ? በድንጋይ ሲወገር ለመጀመሪያ ጊዜ ሰማይ ተከፍቶ የእግዚአብሔርን መንግስት የተመለከተው 7ቱ ዲያቆናት መካከል አንዱ ዲያቆን የሆነው ለአዲስ ኪዳን የመጀመሪያው ሰማዕት ሆኖ የተቆጠረው በተለይ በድንጋይ ተወግሮ የተገደለው ቅዱስ እስጢፋኖስን ማየት እንችላለን ማለት ነው። ስለዚህ ቅዱስ እስጢፋኖስ የእግዚአብሔርን ወንበር የእግዚአብሔርን መንግስት ሰማይ ተከፍቶ ተመልክቷል ማለት ነው። እንግዲህ ቅዱስ ዮሐንስም እንደዚህ ይላል። ከዚህም በኋላ በሰማይ የተከፈተች በር አየሁ፣ እንደ መለከትም ድምፅ ያለውን ፊተኛውን ድምፅ ሰማሁ። መጀመሪያ ላይ የሰማውን ድምፅ ድጋሜ ሰማሁት። ከእኔም ጋር ይነጋገር ነበረ፣ እንዲህም አለኝ አለ፣ ወደዚህ ውጣና ከዚህ በኋላ ሊሆን ያለውን እኔ ያሳይሃለሁ አለው። ከዚህ በኋላ ሊሆን ያለውን ነገር ሊያሳየው ይዞት ወደ ላይ ወጣ ማለት ነው። ተጠርቶ ወጣ። ያን ጊዜም በመንፈስ ነበርኩ አለ። ስለዚህ በመንፈስ ሆኖ ይመለከተው የነበረው ነገር ነው። እነሆ ዙፋን በሰማይ ተዘርግቶ ነበረ አለ። ስለዚህ ሰማይ ላይ ምን አለ?
ሰማይ ላይ ምን አለ አለ። አሁን ይሄ እኮ እያያለው የአዲስ ኪዳን እኛም ወደፊት ከእግዚአብሔር ፊት ስንሄድ የምንመለከተውን ዙፋን ቅዱስ ዮሐንስ ከመሞቱ በፊት ምን እያለ ነው? እየተመለከተው ነው። ስለዚህ ምን አለ? በሰማይ ምን ተዘርግቶ ነበር አለ? ዙፋን ተዘርግቶ ነበረ፣ በላዩም ተቀማጭ ነበረ። ስለዚህ እዛ ዙፋን ላይ የተቀመጠ ነበረ አለ፣ እየተመለከተው ያለ። ስለዚህ ያ የተቀመጠ ነበረ። እሺ፣ ተቀምጦም የነበረው መልኩ የኢሳጴድና የሰርዲዮን ዕንቁ ይመስል ነበረ። እጅግ በጣም በክብር የተገለጠ ስለነበረ ክብሩ በጣም ልዕልናው የተገለጠ ነው። ስለዚህ እየተመለከተ ያለውን ነገር እጅግ በጣም የሚገርምና ከሚያስበው በላይ በተለይ እዚህ በምዕራፍ 2 ላይ ስንመለከተው በፊቱ ማየት ከመክበሩ የተነሳ እንደ ሞተ ሆኖ በፊቱ እንዴት እንደወደቀ እንመለከታለንና በጣም የሰርዲዮን ዕንቁ ይመስል ነበረ። በዙፋኑም ዙሪያ መልኩ መርዕግድ የመሰለ ቀስተ ደመና ነበረ። መርዕግድ ማለት በጣም ይሄ በጣም የሚያንጸባርቅ የከበረ ማለት ነው። ስለዚህ በጣም የሚያምር ቀስተ ደመና ነበረ። በዙፋኑም ዙሪያ 24 ወንበሮች ነበሩ። እንግዲህ ይህንን ሲተረጉሙት አባቶች 24 ወንበሮችን ሲተረጉሙ ለምን 24 መሆን አስፈለጋቸው ስንል እንግዲህ በብሉይ የነበሩ 12ቱን የእስራኤል ነገዶች እና በአዲስ ኪዳን ያሉትን 12ቱን ሐዋርያት ስንደምራቸው 24 ቁጥር ይመጣልና ለብሉይም ለአዲስ ኪዳንም እውነተኛ አምላክ መሆኑን የሚያሳይ ቁጥር ነው። ስለዚህ 12 ሁለት ቦታ የተከፈለ ነው። 24 ካህናቶች አሉ በሰማይ። እነዚህ 24ቱ ካህናተ ሰማያት የሚባሉት ማን ብለን ነው የምንጠራቸው? ሱራፌል ተብለው ይጠራሉ። እነዚህ ምን ተብለው ይጠራሉ? 24 ሽማግሌዎች ይላቸዋል። ምን ተብለው ይጠራሉ? ሱራፌል ተብለው የሚጠሩ ናቸው ማለት ነው። ሱራፌል አገልግሎቱ የክህነት አገልግሎት ስለሆነ ክህነት ስለሆነ በእጃቸው ማጥንት ስለሚይዙ፣ ስለዚህ ከመላእክት መካከል ሱራፌል የእግዚአብሔርን መንበር የሚያጥሩ በእግዚአብሔር ፊት የሚቆሙ ካህናት ተብለው ይጠራሉ። ቁጥሩ ግን 24 የሆነው 12ቱን የእስራኤል ነገድ እና 12ቱን ደግሞ የአዲስ ኪዳን ሐዋርያት አምላክ መሆኑን በኦሪትም በነበሩት ላይ በአዲስ ኪዳን በነበሩት ላይ የሚያዝ አምላክ መሆኑን ማሳያ ብለው ይተረጉሙታል ማለት ነው። ስለዚህ በዙፋኑ ዙሪያ 24 ወንበሮች ነበሩ። ወንበር ስልጣንን ነው የሚያሳየው። ስለዚህ 12ቱ ነገዶች ከ12ቱ ነገዶች 12ቱ ሐዋርያት ተመርጠዋል። ስለዚህ እነዚህ 12ቱ ሐዋርያትም 12ቱ የእስራኤል ነገዶችን በእግዚአብሔር ፊት በዙፋን የሚቀመጡ ባለስልጣን መሆናቸውን የሚያሳይ ነው። አንድም ሱራፌል ካህናት ስልጣን ያላቸው በእግዚአብሔር ፊት የተከበሩ መሆኑን የሚያሳይ ነው። ስለዚህ በዙፋኑ ዙሪያ 24 ወንበሮች ነበሩ። በእነዚያ ወንበሮች ላይም 24 አለቆች ተቀምጠዋል በማለት 24 የተመረጡ ለእግዚአብሔር ቤት አገልግሎት የተመረጡ የተለዩ አለቆች በማለት ያስቀምጣቸዋል ማለት ነው። ተቀምጠዋል። ነጭ ልብስም ለብሷል በማለት ይናገራል። ነጭ ልብስ የቅድስና ምልክት፣ የንጽህና ምልክት፣ በጣም ቅዱስ የሆነ በንጽህና የሚያገለግል ስለሆነ ነጭ ልብስን ለብሰዋል በማለት ይናገራል። ይህ ነጭ ልብስ የክብር የንጽህና የቅድስና ምልክትም ጭምር ነው። ስለዚህ ቅዱሳን መሆናቸውን ንጽሐን መሆናቸውን በልብሳቸው በንጽህና በነጭነቱ ያሳያል። እንግዲህ መጽሐፍ ቅዱሳዊ በሆነ አረዳድ እኛም ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋና ደም ስንቀርብ ምንም አይነት የተቀላቀለ ቀለም የሌለበትን ንጹህ ነጭ ልብስ እንድንለብስ የሚደረገው በንጉሱ ፊት የንጉሱን ቅዱስ የሆነው ሥጋና ደም ወደ እኛ ስለምናመጣ ስለምንበላ የዘላለም ሕይወት ስለሚኖረን በቅድስና ከእግዚአብሔር ፊት መቅረብ ስላለብን በቅድስና በእግዚአብሔር ቅዱስ ሥጋ ፊት መቅረብ ስላለብን ይህንን ነጭ ልብስ ንጽህናችንን በጠበቀ መልኩ በውስጥም በውጭም ውስጣችንን በንስሐ ውጫችንን ደግሞ ገላችን በመታጠብ ንጹህ ሆነ ነጭ ልብስ ለብሰን የከበረውን ለብሰን ልንቀደስ ወደ እግዚአብሔር ሥጋውና ደሙ ልንቀበል ወደ ቤተክርስቲያን እንገባለን። ስለዚህ ነጭ ልብስ ቅድስና ንጽህናን የሚያሳይ ነው። ስለዚህ እነዚህ 24ቱ አገልጋዮች ወይም 24ቱ ሱራፌል ወይም 24ቱ ሽማግሌዎች ብሎ የሚገልጻቸው ሽማግሌ የሚለው አርጅተው አይደለም። እንግዲህ መላእክት የሚያረጁ አይደሉም፣ መላእክት የሚደክሙ አይደሉም። ስለዚህ እነዚህ መላእክት ሽማግሌዎች ብሎ በዘመናት የነበሩ ወይም ደግሞ ከዘመናት ጀምሮ ከተፈጠሩበት ጊዜ ጀምሮ እስከ ዘመናት ድረስ እያገለገሉ ቅዱስ ቅዱስ እያሉ የእግዚአብሔርን መንግስት የሚያገለግሉ መሆናቸውን ለመናገር እንጂ ሽማግሌ የሚላቸው ወይም እርጅና ወይም ጉስቁልና አግኝቷቸው አይደለም።
ስለዚህ በዘመናት ሽማግሌዎች ብሎ የሚያስቀምጣቸው በዘመናት ውስጥ እግዚአብሔር አምላክን ሁሉ የሚያገለግሉ ከተፈጠሩበት ጊዜ ጀምሮ እስካሁን ድረስ ሳያቋርጡ እግዚአብሔር አምላክን ቅዱስ እያሉ የሚያገለግሉ መሆናቸው መናገሩ ነው። በራሶቻቸው ላይ ወርቅ አክሊል ደፍተው ነበረ ሲል እንግዲህ ወርቅ አክሊል የተደፋባቸው እግዚአብሔር አምላክ ያከበራቸው፣ እግዚአብሔር አምላክ የመረጣቸው፣ እግዚአብሔር አምላክ ንጹሕ ቅዱስ የሆነውን ለአገልግሎት የመረጣቸውን አክሊል የሚደፋ የአክሊል ባለቤት መሆኑን የሚያሳይ ነው። ከዙፋኑ መብረቅና ብልጭልጭታ ነጎድጓድም ይወጡ ነበረ። የእግዚአብሔር ክብሩ ልዕልናው ታላቅነቱን የሚናገር ነው። ነጎድጓድ የሚወጣለት በዙፋኑ ቤት ነጎድጓድ የሚንቀሳቀስለት ነጎድጓድ የሚወጣለት መብረቆች የሚታዘዙት ታላቅ አባት መሆኑን የዙፋኑን ግዝፍና ልክ እንደዚህ አሁን በተጎሳቆለ ስጋ በነበረበት የሚመታ በነበረበት የሚሰደድ እንደነበረ እንደዛ ይዘብቱበት የነበረው ማንነት የያዘ ሳይሆን በሙሉ ክብሩ የተገለጠ መሆኑን ቅዱስ ዮሐንስ እየነገረን ነው ማለት ነው። በዙፋኑ ፊትም 7 የእሳት መብራቶች ይበሩ ነበረ፣ ይህም የእግዚአብሔር ቅዱስ መንፈስ ነው በማለት ይናገራል። እንግዲህ አንድም 7 ፍጹም ነው። ስለዚህ እግዚአብሔር አምላክ ፍጹም መለኮታዊ ክብሩን የሚገልጥ ነው። 7 የሆነው እነዚህ 7ቱ የእሳት መብራቶች ተብሎ የሚጠሩት ፍጹምነቱን፣ ዘላለማዊነቱን፣ ጽኑነቱን የማያወላውል ከዘመናት በፊት የነበረ መሆኑን የሚናገር ይሆናል ማለት ነው። ይህም የእግዚአብሔር ቅዱስ መንፈስ ነው በማለት ይናገራል። የእግዚአብሔር ቅዱስ መንፈስ የምንለው ንጹሕ የሆነ የታመነ ጽኑ የሆነ የማያወላውልና የማይለዋወጥ እግዚአብሔር አምላክ መሆኑን የሚናገር ነው። ስለዚህ 7 ጽኑ ናት፣ 7 የእረፍት ማረፊያ ናት፣ 7 ቅዱስ ናት። ስለዚህ ቺ ቀን የተቀደሰች ናት። ስለዚህ 7 በሁሉም ቦታ ላይ ስናያት ፍጹምነትን፣ መጨረሻነትን፣ መጀመሪያ የነበረው ፍጻሜ የሚያገኝበት መሆኑን ይናገራል። ስለዚህ እግዚአብሔር አምላክ መደምደሚያችን፣ እግዚአብሔር አምላክ መነሻችን፣ እግዚአብሔር አምላክ ፍጹም፣ እግዚአብሔር አምላክ ሙሉ መሆኑን የሚናገር በማለት ትርጓሜው ላይ ያስቀምጡታል። በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበረ በማለት በዙፋኑ ፊት ብርሌን የሚመስል የሚያንጸባርቅ ወይም ውስጡ የሚታይ ማለት ነው። ብርሌ ውስጡን የሚያሳይ ነው። ውስጡ ምንም ነገር ብናደርግ የሚያሳይ ነው። ስለዚህ ውስጡን የሚያሳይ ብርሌን የሚመስል ብርጭቆ፣ የብርሌ ብርጭቆን የሚመስል በጣም የሚያስደስት የሚገርም ባህር ነበረ በማለት ቅዱስ ዮሐንስ የሚመለከተውን በእግዚአብሔር ዙፋን ፊት ያለውን ነገር እያየ ይጽፍልናል። በዙፋኑ መካከል በዙፋኑም ዙሪያ 4 እንስሶች ነበሩ ብሎ ያስቀምጣቸዋል። እንግዲህ እነዚህ በጌታችን መድኃኒታችን ኢየሱስ ክርስቶስ በተቀመጠበት ዙፋን ፊት እና ኋላ ወይም ደግሞ በዙፋኑ ዙሪያ ማለት ነው እነዚህ 4 እንስሳቶች ነበሩ ብሎ ይናገራል። እነርሱም በፊትም በኋላም ዓይኖችን የተሞሉ ናቸው። ሙሉ አካላቸው በዓይን የተሞላ ዓይን ያላቸው ናቸው በማለት ይዘረዝራቸዋል። እነዚህኞቹን ይዘረዝራል ማለት ነው። ስለዚህ ዓይኖች የተሞሉ ናቸው። ፊተኛውም እንስሳ አንበሳ ይመስላል። ስለዚህ የፊተኛው እንስሳ ምን የሚመስለው ከፊት ካሉት ውስጥ ምን ይመስላል አለ። ቅድስት ሥላሴ ስዕል አድኖ አይታችሁ ከሆነ እነዚህን ያስቀምጣቸዋል። በዙፋኑ ፊት፣ በዙፋኑ ጀርባ እነዚህ 4 እንስሳት የተባሉ የእንስሳ መልክ ወይም ገጻቸው የእንስሳ የሆነ ሙሉ ሰውነታቸው በዓይን የተሞላ ከፊትም ከጀርባ በዓይን የተሞሉ ዙፋኑን ተሸክመው ያሉ በዙፋኑ ዙሪያ በእግዚአብሔር ዙፋን ዙሪያ ያሉ እነዚህ 4 እንስሳቶችን ስዕል አድኖ ላይ ተስሎ እንመለከታለን። ስለዚህ ስዕል አድኖ ማለት የሚታይ ነገር ግን የተነበበ ቃል ማለት ነው። ለምሳሌ አንድ ሰው ስዕል አድኖ ሲመለከት ያነበበውን ቃል በመልክ እያየው ነው ማለት ነው እንጂ እዛ ላይ የምንመለከተው ቅድስት ሥላሴ ማንም ሰው ሄዶ አይቶ በዛ ልክ ነው ብሎ አስቀምጦ አይደለም። አንድም ለምንድነው ሽማግሌ የሆነው ቅድስት ሥላሴ ስዕል አድኖ ሲሳል የሚሳሉ ስንል በዘመናት ሁሉ የነበረ ዘመን የማይቆጠርለት በዘመናት ሁሉ ያረጀ ብሎ እዚህ ትንቢተ ዳንኤል ምዕራፍ 7 ላይ ያስቀምጧል። እና በዘመናት ሁሉ ያረጀ ሲል እግዚአብሔር አምላክ የሚያረጅ አይደለም፣ ግን በዘመናት ሲል እድሜውን የሚገልጽ አንድ ሰው እድሜ የሚያረጀው ብዙ ዘመናትን የኖረ ስለሆነ በዘመናት የሸመገለ ይሏል። ሸመገለ ማለት እርጅና የሚመጣበት የሚጎሰቁል የሚያግዘው ሰው የሚፈልግ ማለት አይደለም። መለኮት አያረጅም፣ ግን በዘመናት የሸመገለ ሲል ከዘመናት ሁሉ በፊት የነበረ ደግሞ ዘመናትን ሁሉ አሳልፎ የሚቆይ ዘመናትን ሁሉ የሚያሳልፍ እጅግ ሩቅ የሆነ እድሜ ያለው ማይቆጠር እድሜ ያለው መሆኑ ለማሳየት በዘመናት የሸመገለ አለ። ዘመን ይሸመግላል እንጂ አምላክ አይሸመግልም። ነገር ግን ያን ለማሳየት ሽማግሌ ተደርጎ መልካቸው ተስሏል። ከዘመናት በፊት የነበረ ዘመናትን ሁሉ ያስቆጠረ
ለፍጥረቱ ሁሉ አባት መሆኑን ለማሳየት መልካቸው በዛ ተስሏል። ስለዚህ መነሻው ምንድን ነው? የቅድስት ሥላሴ ሲባል ይሄ ክፍል ነው ማለት ነው። ሁለተኛው እንስሳ ጥጃን ይመስላል። ሶስተኛው እንስሳ ሰው ይመስላል። አራተኛው እንስሳ የሚበር ንስር ይመስላል። ምን ማለት ነው? የመጀመሪያው እንስሳ እንደ አንበሳ ነበረ። እንደ አንበሳ ለምንድን ነው ስንል ኃይልና ስልጣንን የሚያሳይ ነው። የእግዚአብሔርን ኃይሉንና ስልጣኑን የሚያሳይ አንበሳ ስልጣን አለው አይደለ? በአራዊቶች ላይ ሁሉ ኃይል አለው፣ ግዝፍና አለው፣ ይፈራል። ስለዚህ እግዚአብሔር አምላክ በኃይልና በስልጣን የሚፈራ የተከበረ አምላክ መሆኑን ለመግለጽ የመጀመሪያው ገጸ አንበሳ ተብሎ ይታወቃል። ስለዚህ ገጸ አንበሳ የኃይልና የስልጣን የክብሩ መገለጫ መሆኑን ይናገራል። ሁለተኛው መልክ ወይም ደግሞ ገጸ ጥጃ ወይም የላም ጥጃ የጥጃ ወይም የላም ገጽ ነው ያለው። ስለዚህ ሁለተኛው ላም እንግዲህ አገልጋይ ናት። ላም በአገልግሎቷ ትታወቃለች። ስለዚህ አገልግሎትና ታማኝነትን የሚያሳይ ነው። አገልግሎትና ታማኝነትን እግዚአብሔር አምላክ ለሰው ልጆች ሁሉ ታማኝ መሆኑ የታመነ መሆኑ እግዚአብሔር አምላክ ለሚወዳቸው ሁሉ ሩሩህ ደግ የሚታመን አምላክ መሆኑን ለማሳየት ሁለተኛው የምን ሆኗል ማለት ነው? ገጸ ጥጃ በመባል ወይም ደግሞ የላም መልክ ይይዛል። ሶስተኛው እንደ እንስሳ እንደ ሰው ፊት ያለው ነው። ስለዚህ እንደ ሰው ፊት ያለው ወይም የሰው መልክ የሚመስል ያለው ነው። ስለዚህ ይሄ የማሰብና ችሎታ ፍርድን የሚያሳይ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ ፈራጅ መሆኑን የሚያስብ አምላክ መሆኑን እንዲሁም ደግሞ በችሎታው ሁሉ ማድረግ የሚችል ማንንም የማያስፈቅድ ባለሙሉ ችሎታ፣ ባለሙሉ ዳኛ፣ ባለሙሉ ስልጣን፣ ባለሙሉ ገዢ መሆኑን ፍጥረትን ሁሉ የሚገዛ መሆኑን ለማሳየት ገጸ ሰው ወይም ደግሞ ገጸ ሰብ በሚል እናየዋለን ማለት ነው። አራተኛው የእንስሳ መልክ እንደ በራሪ ንስር ያለ ነው። ስለዚህ የንስር ገጽ እንመለከታለን። ንስር የሚመስል ገጽ እንመለከታለን። አራተኛው ይሄ ፈጣን ራዕይንና ሰማያዊነትን የሚያሳይ ነው። ንስር ወደ በጣም ሩቅ ሆኖ ከምድር ከፍ ብሎ መሄድ ይችላል። ሩቅ ከፍ ብሎ ሰማያትን ሰንጥቆ ሄዶ ደግሞ ቁልቁል ወደ ምድር ደግሞ የሚፈልገውን ነገር በአጭሩ መመልከት የሚችለው። ስለዚህ ይህ አራተኛው እንስሳ እንደ በራሪ ንስር ኃይልን፣ ስልጣንን፣ ፍጥነትን እነዚህ ሁሉ የሚያሳይ ነው። እግዚአብሔር አምላክ ሁሉን ቻይ መሆኑን የሚገልጥ ነው ማለት ነው። ስለዚህ እነዚህ የዙፋኑ የእግዚአብሔርን ክብርና ኃይሉን የሚገልጡ ናቸው ማለት ነው። ስለዚህ ለዚህ ነው እነዚህ አራቱ እንስሳት ግን ስም አላቸው፣ ኪሩቤል ተብለው ይጠራሉ። እነዚህ ምንድን ናቸው? ኪሩቤል። ስለዚህ የኪሩቤል ስራው ምንድን ነው? የእግዚአብሔርን መንበር ምን ማለት መሸከም፣ የእግዚአብሔርን ክብሩን ምን ማለት መግለጥ ነው። ስለዚህ እግዚአብሔር አምላክ በእነዚህ በአራቱ እንስሳት እንመለከተዋለን ማለት ነው። በዙፋኑ ዙሪያ ተቀምጠው ቅዱስ ዮሐንስ ይመለከታል። ስለዚህ ወደኋላ ተመልሰን በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ መካከል በዙፋኑም ዙሪያ አራቱ እንስሳቶች አሉ። እነሱም በፊትም በኋላም ዓይኖች የተሞሉ ናቸው። ፊተኛው እንስሳ አንበሳ ይመስላል። ሁለተኛው እንስሳ ጥጃን ይመስላል። ሶስተኛው እንስሳ ሰው ይመስላል። አራተኛው እንስሳ የሚበር ንስር ይመስላል። ለእነዚህ አራቱ እንስሳቶች ለእያንዳንዳቸው 6 ክንፎች አሏቸው አለ። ስለዚህ እያንዳንዳቸው ስንት ክንፍ አላቸው? እያንዳንዳቸው 6 ክንፍን ሰጥቷቸዋል። በሁለንተናቸው ደግሞ ዓይኖች የተሞሉ ናቸው አለ። በሁሉም ቦታቸው በምን የተሞሉ ናቸው? በዓይን የተሞሉ ነው። ለምንድን ነው በዓይን የሞላቸው ስንል እግዚአብሔር አምላክ ምንም የሚያመልጠው ነገር የለም። ከእግዚአብሔር አምላክ የሚሸሸግ ነገር የለም። በፊትም በጀርባም በኋላም በታችም በላይም በግራ በቀኝም ብንሄድ ፍጥረቱን ሁሉ የሚመለከት እግዚአብሔር አምላክ መሆኑን ሲገልጽ ሙሉ አካላቸው በዓይን የተሞላ አደረገ። ስለዚህ እግዚአብሔር አምላክ አዋቂ፣ እግዚአብሔር አምላክ ሁሉን የሚያውቅ፣ እግዚአብሔር አምላክ ሁሉን የሚመለከት መሆኑን ይገልጣል ማለት ነው። ስለዚህ ቅዱስ 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 የነበረው ያለው የሚመጣው ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም ነበረ። ስለዚህ በዛ በዙፋኑ ላይ ተቀምጦ ቅዱስ ዮሐንስ ሲመለከቱ የነበረው ጌታችን ኢየሱስ ክርስቶስን ነው። ስለዚህ እነዚህ 24ቱ ካህናተ ሰማያት እንዲሁም ደግሞ አራቱ እንስሳት ወይም 4ቱ እንስሳት የምንላቸው በግዕዝ ነው። አራቱ እንስሳት እነዚህ አሁን የጠራናቸው ኪሩቤል የእግዚአብሔርን ዙፋን ተሸክመው በእግዚአብሔር ዙፋን ፊት ያሉ የእግዚአብሔርን ክብሩን የሚገለጥባቸው እነዚህ ቅዱስ 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 የነበረ ይላሉ። የነበረ አስቀድሞ ዓለም ሳይፈጠር በፊት የነበረ ነው፣ ደግሞ የሚመጣው አሉ። ስለዚህ ዳግም ደግሞ ለሰው ልጆች ምን ፍርድን ይፈርድ ዘንድ የሚመጣው ሁሉን የሚገዛ አለ። ሁሉን ገዢ የሆነ አምላክ፣ ሁሉን የሚገዛ አምላክ ግን ምን ሆነ?
ለሞት እንኳን የተገዛ ሆነ አይደል የሚለው። በቃ ሞት ላይ ስልጣን የነበረው ለሰው ልጆች ሲል ምን ሆነ? በሞት እንኳን ተገዛ። ከመላእክት በጥቂት አነሰ። የማይሞት አምላክ አነሰ። ሞት የሌለበት አምላክ የሚሞት ሆነ። ዘመን የማይቆጠርለት አምላክ ዘመን የሚቆጠርለት ሆነ። ቅድምና የነበረው አምላክ ዘመን እንዲቆጠርለት ሆነ። ሰው ስለሆነ ከእግዚአብሔር አብ በጥቂት ያነሰ ሆነ። ለምን? ስለ ሰውነቱ የሚሞት ስለሆነ። አብ አይሞትማ። ነገር ግን እሳ ለመለኮት በስጋ ምክንያት ሞት ተቆጥሮለታልና፣ ስለዚህ ከእግዚአብሔር አብም እያለን እንገልጸዋለን በሰውነቱ ያነሰ ሆነ። ለምን ስንል ሰውነቱ የሚሞት የሚደበደብ የሚገረፍ የሚመታ የሚለካ በቦታ የሚወሰን ምናምን ሆነ። እግዚአብሔር አብስ አይወሰንም። ግን እሳ በመለኮት አንድ ነው፣ አምላክ ነው። አብ የሚሰራውን ይሰራል፣ እኔና አብ አንድ ነን ብሎ ተናግሯል ብለን መጽሐፍ ቅዱስ እንደተናገር ነው። ስለዚህ እነዚህ 24ቱ ካህናተ ሰማያት 4ቱ እንስሳት ምን ይላሉ? ቅዱስ ቅዱስ ቅዱስ። ለምን? ቅዱስ ነዋ፣ ንጹህ ነዋ። ንጽህና የባህሪው ነው። ቅዱስ የሆነ አምላክ ነው። እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ብሏላ። እኔ ቅዱስ እንደሆንኩ እናንተ ቅዱስ ሁኑ። ስለዚህ የነበረ ነው፣ አዲስ የተፈጠረ አይደለም። ያለው የነበረው የፈጠረን ነው አይደለ? የተወለደው። ስለዚህ ያ የተወለደውስ ደግሞ ራሱ ደግሞ የነበረው ነው። ስለዚህ ያለው አሉ፣ ደግሞ የሚመጣው አሉ፣ ደግሞ ሁሉን የሚገዛ አሉ፣ ከዛስ ጌታ ነው አሉ፣ ከዛስ አምላክ። ስለዚህ ምንድን ነው አሉ? አምላክ እያሉ ቀንና ሌሊት አያርፉም ነበረ። ስለዚህ ለምንድን ነው እኛ የተፈጠርነው ስንል ቀንና ሌሊት እንደ መላእክት እግዚአብሔር አምላክን እንድናመሰግን፣ ምግባችን ምስጋና እንዲሆን፣ ምግባችን እንዲሆን ምስጋና እንዲሆን እግዚአብሔር አምላክን እያመሰገንን ምን እንድንኖር ፍጥረታችን የተፈጠርንበት ትልቁ ዓላማ ይሄ። ምድር ላይ ሀብታም እንድንሆን አይደለም፣ ባለዝና እንድንሆን፣ ሰዎች እንዲያቸው። ልክ እንደ መላእክት እግዚአብሔር አምላክን አውቀ ነው፣ ፈጣሪያችንን አውቀ ነው ካለመኖር ወደ መኖር ያመጣንን የፈጠረን እግዚአብሔር አምላክን እንድናመሰግን ነው ዓላማችን። የተፈጠርንበት ዋነኛው ምክንያት ይሄ ነው። ስለዚህ ቅዱስ ዮሐንስ ምን አለ? ቀንና ሌሊት ምን አይሉም? ይህን ምስጋና አያቋርጡም ነበረ። እረፍት የሌለው ምስጋና ነበረ የሚያቀርቡት። እነዚህ እንስሶች በዙፋኑ ላይ ለተቀመጠው አለ እነዚህ እንስሶች አለ በዙፋኑ ላይ ለተቀመጠው ምን አሉ? ከዘለዓለም እስከ ዘለዓለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋና ይሰጣሉ። ስለዚህ ከዘለዓለም እስከ ዘለዓለም በሕይወት የሚኖር ደስ አይልም? በቃ ሞት የሌለበት አንድ ጊዜ ብቻ ለሰው ልጆች ብሎ የሞተ ግን ደግሞ የሞትን ቁልፍ የያዘ የሲኦል በር መክፈቻ የያዘ የገነት መግቢያን የያዘ በዓለማት ላይ ሁሉ የሰለጠነ አንዴ ለሰው ልጅ ፍቅር ሲል በባህሪው መሞት የሌለበት በስጋ ምክንያት ሞት የተቆጠረበት ይህ ጌታችን ኢየሱስ ክርስቶስ በዙፋኑ ላይ አለ። እነዚህ ምን ይላሉ? እስከ ዘለዓለም ከዘለዓለም መነሻ የሌለው ደግሞ መጨረሻ የሌለው እስከ ዘለዓለም ድረስ ምን በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋና ይሰጣሉ። እነዚህ 24ቱ አለቆች በዙፋኑ ላይ በተቀመጠው ፊት ወድቀው ለዘለዓለም ሕያው ሆኖ ለሚኖር ለእርሱ አክሊላቸውን በዙፋኑ ፊት አውርደው ይሰግዳሉ። ስለዚህ ለጌታችን ለኢየሱስ ክርስቶስ እነዚህ ሰማያዊ የሆኑ ካህናት ምን አሉ? ሰገዱ። 24 የሆኑበት ምክንያት አለው ብለናል። ለምን? 12ቱ የእስራኤል ነገድ 12ቱ የሐዋርያት። ስለዚህ በሐዋርያት በኩል ያሉት በጠቅላላ የአዲስ ኪዳን ልጆች ደግሞ በ12ቱ የእስራኤል ነገድ በኩል የኦሪት ሕዝቦች በጠቅላላ በጌታ በእግዚአብሔር ፊት በዙፋኑ ፊት ዘውትር ሁልጊዜ ቅዱስ ቅዱስ እያሉ እንደምንሰግድ አንድም ሲነግረን፣ አንድም የሰማያዊ ካህናት ሱራፌል በእግዚአብሔር ፊት የተቀዳጁትን አክሊል አውርደው አክሊል ለሚያቀዳቸው ለእግዚአብሔር አምላክ ቅዱስ ቅዱስ እያሉ እንደሚሰግዱ፣ ስግደት ሁሉ ለእግዚአብሔር አምላክ እንደሚገባ ይነግረናል ማለት ነው። እንዲህም ይላሉ አለ ቅዱስ ዮሐንስ፣ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና በፍቃድም ሆኗልና ተፈጥረውማልና ክብር ውዳሴ ኃይልም ለአንተ ይገባል አለ። ፈጣሪ ነው፣ አስቀድሞ የነበረ ዓለም ሳይፈጠር በፊት የነበረ እግዚአብሔር አብ በቃሉ ዓለማትን የፈጠረ ዓለምን ፈጥሮ የገዛ ደግሞ የሰው ልጅ ለማዳን ሰው የሆነ ደግሞ ሰው ሆኖ የማይሞት አምላክ የሞተ በምን? በስጋ ደግሞ ሞትን ደግሞ ድል አድርጎ የተነሳ እርሱ ወደ ሰማይ ያረገ ደግሞ ዳግም የሚመጣው ደግሞ ለሰው ልጆች ሁሉ የሚፈርደው ፈርዶ ደግሞ ለዘለዓለም በመንግስተ ሰማያት የሚያስገባን የሚያኖረን ይህ የነበረ ደግሞ ያለ ደግሞ የሚኖር አልፋና ኦሜጋ የሆነ ክርስቶስ ክብርና ውዳሴ ለአንተ ይገባል እያሉ እነዚህ አመሰገኑት በማለት ቅዱስ ዮሐንስ በዚህ በራእይ ክፍሉ ላይ ምዕራፍ 4 ያስቀምጣል ማለት ነው። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር።
ክብር ለእግዚአብሔር አምላክ ይሁን። የቅዱስ ዮሐንስ በረከቱ የአባቶቻችን የአብርሃም የይስሐቅ በረከት ቃል ኪዳን አይለየን። ይህን እንድናውቅ የሚረዳን እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። ሁሉን